ሰላም ሰላም ወደና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ያው ዛሬ ትንሽ ለየት የሚያደርገው በጣም በሚገርምና አሪፍ ነገር ተፈጥሯል። እንግዲህ ብዙ ዲንሶች ያው ተምኔል ላይ ታዩታላችሁ ብዬ አስባለሁ ምን እንደተፈጠረ። ግን ከዛ በፊት ስለ ብሩክና ሃይሚ ማውራት አለብን። ብሩኬ ሃይሚን አውጥቼ አዝናናሻለሁ፣ ከቤት ወተን እንዝናናለን ምናምን የሚለውን ሐሳብ አስብበታለሁ ብሏል። እና እኔ አይ ቲንክ እሱን ነገር አሁንም እያመዛዘነ ያለ ይመስለኛል። ትናንትና ቪዲዮ ላይ ሲጠፉ ትንሽ ጭንቅ ብሎኝ ነበር። ብዙ ዲንሶች ለምን እንደጠፉ ምናምን ግራ ገብቷችሁ ነበር። ግን ያው ታዋቂ ሰው ትልቅ ሰው ነበርና በዛ ሰው አስደውዬ እንግዲህ ጉዳዩን ለመስማት ሞክሬያለሁ። ለምን እንደጠፉ፣ ለምን እንዳልመጡ፣ ለምን እንዳልተገኙ እንግዲህ ደውለን ሰምተናል። እኔ መሀል ላይ ምን ተፈጥሮ ይሆን ሃይሚ ምናልባት ውጪ መዝናናት አለብኝ ያንን ነገር ማድረግ አለብህ ግዴታ ነው ብላ የተንጓጓች ስለመሰለኝ ያስደወልኩት። እሱንም አስደውለን አረጋግጠናል። ብሩኬና ሃይሚ በጣም ሰላም ናቸው። በጣም ደስ የሚል ጊዜ፣ እንደውም ብሩኬ እንደዚህ አይነት ኢነርጂ ልጄ ላይ ካየው በጣም ሰንብቷል ብላ ነበር። ሙሽ በቃ ይሄ የሆነ የደስታ ስሜት ይሄ ከልቡ እየሳቀ ከልቡ እየተጫወተ ሲያወራት ትናንትና የልጄን እኮ አውቀዋለሁ፣ የልጄ ድምጽ እንደዚህ አይደለም፣ በጣም ደስተኛ ሆኗል እያለች ነበር። ይህ መልእክት ያው ለአንዳንድ ወንድም ተብዬ የእህቱን ደስታ ማየት የማይወድ ወንድም ተብዬ አርሱልኝ። ልጇ እንደዚህ ደስተኛ ሆኖ ካላየች አንድ እናት ምን ያክል ደስተኛ እንደሆነና ያንን ሰው ደግሞ ሃይሚንም ምን ያክል ደስተኛ ሊያረጋት እንደሚችል ማሰብ ቀላል ነው። እናንተ ሳትደሰቱ ቤተሰብ ሰው ማስደሰት በጣም ከባድ ነው። ራሳችሁ ቅድሚያ ደስታችሁን ማግኘት አለባችሁ። ደስታው ደግሞ ብሩኬ ሃይሚ ነች፣ ሃይሚ ደግሞ ብሩኬ ነው። ስለዚህ ለዛ ወንድም ተብዬው አርሱልኝ፣ ሼር እያረጋችሁ አርሱልኝ። ሁለተኛው ጉዳይ ደግሞ ሙሽ እንግዲህ አላስችል ብሏት የልጇ ስም ስቲል ነው የጠራ እየመሰላት ስላልሆነ አሁንም ድረስ ሚዲያው ላይ የዩ ልጅ አሁንም የብሩኬ ነው የሚባለው ነገር አሳስቧት፣ አሁንም መታየቱ ጭምጭምታ አንዳንድ ቤቶች ላይ ምናምን መነገሩ ይሄ ነገር በጣም አሳስቧት። እንግዲህ አሳየኝ የትም ይሁን የትም እንግዲህ ሄደን ማግኘት አለብን እሷን ብላኝ እንግዲህ ሄደን ኢየሩስን ጠይቀናታል። ያው እንደ ወጉ እንደ ባህሉ እናቶች ግን ይለያሉ። እኔ ኮስተር ብዬ ምንም ነገር በቃ ዝም ብለን እንድንሄድ ነበር የፈለኩት። እሙሽ ግን እንደዛ አልፈቀደችም። በቃ የሆነ ነገር ይዘን እንሂድ ምናምን አራስ የምንጠይቅበት ነገር ብለን ዳይፐርና እንግዲህ አንዳንድ ነገሮች ይዘን ሄደን ጠይቀናታል። እናቶች ግን እናት ስትሆኑ የሚሰማችሁ ስሜት ያውቁታል። እና በጣም የተረጋጋች ሰዎች እሙሽ በጣም ረጋ ያለች በጣም በቃ የሆነ እንትኗን ስሜቷን ማሳየት የማትወድ የሆነ ጓማት የማትወድ አይነት ሰው ነች። በቃ ውስጧ ላይ ያለውን ነገር እመቃ አድርጋ በቃ በሰላማዊ መንገድ ማውራት የምትወድ እናት ነችና በጣም በቃ ማለት እሙሽ በቃ የሁሉም እናት እንደሷ በሆነች የሚያስብል ነው ገባ። እና እኔ ቪዲዮ እንድንሰራ ፈልጌ ነበር ምን ለመናገር፣ ግን ደግሞ ብሩኬ ደብረዋል ይሄንን ነገር ሲያቅ በቃ እኔ እንደተንቀሳቀስኩ እኔ እንደሄድኩ ምናምን ማወቅ የለበትም ብላ እንግዲህ ቪዲዮ ላለመቅረጽ እንግዲህ ተስማምተን ይሄድ ነው። ግን ደግሞ እኔ በተቻለኝ አቅም ልቀርጽ ሞክሬ ነበር። በቃ ስልኬን ሳወጣ ምናምን ሙሽተው ምናምን ብሩኬ ደብረዋል። ምክንያቱም ይሄ ነገር እስቲ በእናቱ መነሳቱ ለእንትን ለሃይሚም ሌላ ነገር ነው የሚፈጥረው። በቃ ምን ያክል ብጠረጥር እሙሽ ምን ያክል ቢሰማት ነው ምን ያክል ልጅ ብሩኬ ነው ብላ ብጠረጥር ነው ምናምን ብላ እንድታስብ አልፈለገችም። አርቆ ሀሳቢነቷንም ያሳያል ይሄ። ግን ደግሞ እሙሽ እኔም ብያት ነበር ሃይሚ ያሰበችውን ነገር እኔ ባስብስ ብሩኬ የነገረች ነገር ካለ ሚስጥር ብሎ ምናምን ልጆቹ መሆኑን ፈርቶ ቢሆንስ ምናምን ስላት ኖ ነው ያለችኝ። እኔ የሱ ስሜት ምናምን አረግ ነው እሱ ልጁ እንዳልሆነ ሙሉ በራሴ ሙሉ ነግሮኛል። እሱ ደግሞ በኔ ሙሉ አይዋሽም። እሱን አውቃለሁ። ስለዛ በኔ ሙሉ ነው እንትን ያለኝ የነገረኝ። እኔ ማወቅ የፈለኩት ለምን በዚህ ልክ ስሙ ጠፋ፣ ስሙ ጠፍቶ እስከመቼ ማረጋገጥ አለብን የሚለውን እንትን ነው ማወቅ የፈለገችው። በቃ ማረጋገጥ ነው የፈለገችው። በቃ እሱ ልጅ እንዳልሆነ በዩ አፍ እንድትመሰክርና እንድትነግራት ነው። በቃ ስሙን እንዳታጠፋው ከዚህ በኋላ ስሙን እንድትጠራና በቃ ንጹህ እንደሆነ ከዩ ጋር ምንም አይነት ነገር እንደሌለው ልጅ የሚባል ነገር ቀርቶ ምንም ግንኙነት እንደሌለው ማረጋገጥ ነው የፈለገችው። ማንም እናት የልጇ ስም ጠፍቶ አርፋ ትቀመጣለች ማለት አይቻልምና ሙሽ ኢየሩስ ጋር ሄዳ ልጅ ወልደሻል በልጅሽ ማይልኝ ስትላት እዩ እንግዲህ ፍቃደኛ ልትሆን አልቻለችም። ገባችሁ? ፍቃደኛ አይደለችም። ቃል ምንም ያለችው መማላት ፈልግ እርግጠኛ ስላለው ከሱ በፊት ከያሱ ጋር ግንኙነት ነበረኝ ብላ እንግዲህ ደባብ ሳልፈዋለች።
እሙሽ በጣም በቃ ላለመቆጣት ስሜቷን ኦቨር ላለማሳየትና እሷን ላለማስቀየም በጣም ስትጥር ነበር። እኔ እሱ ይታያል። የእናት ፍቅር የሚያክሰው እናትን ምን አይነት ስሜት እንደሚሰማት የሚያክሰው ያውቃል። እና እሙሽ ላይ እያየሁት ነበር ያ ስሜትና እሙሽ እኔ እንጃ ከቃላት በላይ ነሽ። አንቺ በጣም ትለያለሽ። እዩንም ላለማስቀየም ሌላውንም ሰው ላለማስቀየም የምትሄጂበት ርቀትና እናትነት ዋጋውን የምታሳይበት መንገድ ለልጅ ምን ያክል ርቀት እንደሚከፈል ምን አይነት መስዋዕትነት እንደሚከፈል ስላሳየሽን እናመሰግናለን። ግን ደግሞ ይሄ ጉዳይ አሁን እያበቃ ያለ ይመስለኛል። ምክንያቱም እኔም እዩን ሳያትና በመማሏ እንኳን መማል ሲከብዳት ሳይ በቃ እርግጠኛ ሆነን ብሩኬ መግፋት ለምን እንደፈለገ ወደፊት ገብቶኛል። ውሸታም ሰውን አሯሩጣችሁ ተከታትላችሁ ውሸታምነቱን ማረጋገጥ አይጠበቅባችሁ። ውሸታም ሰው ስትተውትና ለቀቅ ስታረጉት በራሱ መንገድ ይመጣል። በራሱ ጊዜ እውነቱን ያወጣዋል። በራሱ ጊዜ እውነቱን ያወጣዋል። ይሄ ስትከታተሉት በቃ ስሜን አጥራለን ምናምን ብላችሁ ከስር እየሄዳችሁ ስታስጨንቁት አይሆንም። የሆነ እያደረገ ያለው ነገር ልክ የሆነ ይመስለዋል። የሚሰራው ነገር ልክ እንደሆነ ይመስለዋል። ውሸት ላይ ውሸት እየደረበ ችግር ላይ ችግር እየፈጠረብን ይሄዳል። ገባችሁ? ይሄ ነገር እንዳይፈጠር ግን ውሸታምን ሰው ጸጥ ብላችሁ ማለፍ ነው። በቃ ንቃችሁ የሆነ አይታችሁ እንዳላየ ሰምታችሁ እንዳልሰማ ሚዲያው ላይ የምትለቀው ነገር እየሩስ ጠቅላላ የምትለቀው ነገር የሆነ ያላ ምላሽ ባለ መስጠት ምላሽ ሲሰጡ አንዳንዴ ያ ነገር ተሰምቷችኋል ማለት ነው። ያ ነገር ትንሽም ቢሆን እውነት እያስመሰላችሁለት ይመጣል ለዛ ሰው። ገባችሁ? ንቃችሁ ስታልፉ እንደ ብሩኬ በቃ ልጅ አንተ ነው አልሰማም ጸጥ ብሎ ህይወቱ ሲኖር ገባችሁ? ይሄ ልክ ይመስለኛል። ኢየሩስን ከህይወቱ ካስወጣ በኋላ አዲስ አበባ ሄዳ እንደዛ ጥራ ምናምን ሞካክራ የቻለችውን አክል ጥራ ለማጣላት ብሩክና ሃይሚ ሞክራ ሲያቅታት እንደሄደችው ችላ ሲላት እንደሄደችው ከዛ በኋላ ያሉት ጊዜያቶች እንዳለ ችላ ብሎ ስለ ኢየሩስ ሳያወራ ከሃይሚ ጋር ሳይጨቃጨቅ እንዳለፈው እንደዛ ነው ማለፍ ያለባችሁ። አንድ ሰው እናንተን ስም ሲያጠፋ ስለናንተ ውሸት ሲያወራ ለዛ ሰው ግዴታ ምላሽ መጣችሁ መስጠት የለባችሁ። አንዳንድ ሰው ሊያናዳችሁ ሲሞክር መጣችሁ ሚዲያ ላይ ምላሽ የምትሰጡ ከሆነ እውነትም ተናዳችኋል ማለት ነው። ያልተናደደ ሰው ችላ ብሎ ያልፋል። ስለዚህ ኢየሩስን ችላ ማለቱ ስለ ኢየሩስ ምላሽ አለመስጠቱ ልጅ ከተወለደ በኋላ እንኳን ጸጥ ማለቱ ለኔ ተገቢ ሆኖ ታይቶኛል። ያው ከኔ በላይ ደግሞ አንድ እናት ስለ ልጇ ባህሪ ታውቃለች። ብሩኬ ጸጥ ካለ ያን ነገር ንቆታል፣ አልፉታል፣ በቃ ሰልችቶታል ያለች በጣም ሞክሮ ማለት እውነቱን በስርዓት ለማሳየት ለኦዲየንስም ለሃይሚም ለማሳየት ጥሯል። ለጋሽዬ እንኳን ለማሳየት ጥሯል። ጥሮ እንግዲህ እነሱ ካልተረዱት ሃይሚያውን በዛ ታይም ልትረዳው አልቻለችም የኢየሩስ ነገር። ከዛ ችላ ብሎ ደግሞ ያሳያታል። ገባችሁ? አንድ ሰው አንድን ሴት ካስረገዘና እንትን ካለ እንትን ይላል። የሆነ ምላሾቹ ታውቁታላችሁ። እንዴት በአንድ ቀን ተፈጠረ ምናምን በአንድ ቀን ልጅ ይፈጠራል እንዴ ምናምን የሚባሉት ነገሮች ይመጣሉ። ገባችሁ? እሱ ግን ያንን ነገር አላረገም። የዛን ሰሞን እርግጥ ነው ችላ ብሎ ነበር። ግን ደግሞ እኔ ቤተሰብ ከዚህ በኋላ ቃል የምገባላችሁ ነገር እዚህ ቤት ላይ እዚህ የኔ ቻናል ላይ አንድም ከዚህ በኋላ ተሳስተን ስለ ኢየሩስ ልጅም ሆነ ስለ ኢየሩስ አናወራ። በቃ ከሙሽም ጋር ቃል የተገባባንበት ነገር ስለሆነ ነው። በስህተት አይወራም። በስህተት ልትሰሙት የማትችሉት ስም ነው ከዚህ በኋላ። ገባችሁ? አያስፈልግም። በቃ ብሩኬ ልክ እንደዚህ ችላ ብሎ ሃይሚ ችላ ብላ እንዳለፈችው እኛም ችላ ብለን ማለፍ አያቅተንም። አንዳንድ ጭምጭምታ አንዳንድ ወሬዎች ቢሰሙ ያንን ወሬ ጥለን ነው የምናልፈው። ገባችሁ? ቤተሰብ ከዚህ በኋላ እናንተ ማድረግ ያለባችሁ ስለዚህ ነገር እንዲወራ አትፍቀዱ። መስማት የለባችሁ እንዲህ አይነት ነገር። እስቲ ኢየሩስ እንኳን መታ እዚህ ጋር ልጁ የብሩኬ ነው ብትል ማለፍ ነው ያለባችሁ። ቪዲዮውን ማሳለፍ ነው ያለባችሁ። ተምኔል ታያላችሁ አይደል? አባቱ ተረጋገጠ ወይ ደግሞ አባቱ መጥቶ ልጁን ማየት አለበት ወይ አባቱ ጋር ልጁን ወስዳለሁ ብላ መስራቱ አይቀርም። ስክሮል ነው ማድረግ ያለባችሁ፣ ማሳለፍ አለባችሁ። በቃ ስታዩላት እናንተ የሆነ ሪስፖንድ ታረጉ፣ ምላሽ ስትሰጡ፣ ኮመንት ስትጽፉ ኧረ አንቺ ሴትዮ ብሩክ አይደለም ምናምን ስትሉ ሞር እሷ ኢነርጂ ነው የምትሰጧት። ገባችሁ? ብትሰድቧት ምን ብትሏት ለዛ ሰው ኢነርጂ ነው የሚሆነው። ለውሸታም ሰው ኢነርጂ ነው የምትሆኑት። ምንም አይነት ምላሽ ከሰጣችሁ ምላሽ ሳትሰጡ ኮመንት ሳትጽፉ ካለፋችሁ ግን ያንን ሰው አልጠቀማችሁትም። ገባችሁ? ኮመንት ስታደርጉ ግን እየጠቀማችሁት ኢነርጂ ይሆናችሁት ወደፊት እንዲገፋ ለካ የሚሰማ ሰው አለ የሚያዳምጥ ሰው አለ እንዲል ነው የምታደርጉ። ብሩኬ ግን እያዳመጠና እየሰማ አይደለም። ሃይሚ ከዛን ቀን በኋላ ስለ ኢየሩስ ተነስቶ ማያውቅም፣ አንስታ ማታውቅም። ገባችሁ?
ንቀውታል። በቃ እነሱ ጥሩ ፍቅር ላይ ናቸው። ደስ የሚል ፍቅር እንደነገርኳችሁ ነው። ደስ የሚል ቫይብ ላይ ነው። ደስ የሚል ሙድ ላይ ነው ብሩኬ። አስቡት ድምፁ እንደዚህ ደስታ በደስታ ሆኖ ሳቆ ሆኖ ከልቡ እንዲህ ሲደሰት ታይቶ አይታወቅም። ገባችሁ? በቃ በዛች ደስ የሚል ፍቅር ላይ ናቸው እና ይህንን ነገር እያሰበበት ነው። በቅርቡ ደግሞ ወጥተው ሲዝናኑ ምናምን ማየታችን አይቀርም። ትንሽ ሃይሚ እንድትረጋጋ ነው የፈለገው። አይ ቲንክ በዚህ ሰዓት ተረጋግታለች። ምክንያቱም እኔ እዚህ ቤት ብዙ ጊዜ ተናግሬያለሁ። ጸብ ሲኖር ምናምን ፕራንክ አይደለም ንግግር እንኳን ይደብራል። ገባችሁ? ፕራንክ አይሰራውም። ፕራንክ የሰሩ ቀን፣ መበሻሸቅ የጀመሩ ቀን፣ መላፋት የጀመሩ ቀን ግን እዚህ ቤት ሙሉ ለሙሉ ሰላም ወርዷል ማለት ነው። ገባችሁ? ከዚህ በፊትም የምናገረው ነገር ነው። ድሮ ብሩክና ሃይሚ ማየት የጀመርኩ ሰሞን የተረዳሁትም ነገር ነው። ገባችሁ? በቃ እዚህ ቤት ልፊያ ምናምን ጨዋታ፣ ሳቅ ጨዋታ፣ ፕራንክ ምናምን ካለ በቃ ወደ ኖርማል ተመልሷል፣ ወደ ድሮ ጊዜያቸው ተመልሰዋል ማለት ነው። ስለዚህ ያ ነገር ደስ የሚል ነው። ሃይሚም አሁን ሰሞኑ እየሰራች ያለችው ፕራንኮች ደስ ይላሉ እና እሱም የሚያሳየው እሷ ላይ ምንም አይነት ሌላ ሀሳቤ እንደሌለና ፕራንኩን ኦልሬዲ መስራት ከጀመረች ውስጧ ላይ ምንም አይነት ቅራኔ እንደሌላት እያሳየች ነው። ያም ነገር በጣም ደስ የሚል ነው። ከዚህ በኋላ እንድትቀጥልበት የምንፈልገው ነገር ነው። ወጥተው ደግሞ መዝናናታቸው ግድ ነው። በቃ ይሄ ማድረግ ያለበት ብሩኬ ነው። ይሄ ማሰብ ምናምን እያለ ነው እንግዲህ እያገናዘበ ነው። በሱ ማፈርዱም ያው ውጤት የተነሳች ሴት ነችና እሷን አረጋግቶ ማስቀረት አሁን ደግሞ ያለበትን እንትን በቃ የሆነ የተረጋጋ ለማድረግ እየሞከረ ነው። እንደተረጋጋችና እንዳልተረጋጋች ደግሞ ማረጋገጥ አለበት። ገባችሁ? አረጋግጦ ይዟት ይወጣል። ይዟት ሲወጣ ደግሞ ደስ የሚል ቪዲዮ ነው የሚመጡት። ስለዚህ ደስ የሚል ቪዲዮ በቅርቡ ጠብቁ። እነሱ ምርቃቸውም እንግዲህ ከዚህ በላይ ያስፋልን። ይሄ መሀላቸው የሚገባ አጣይ ምናምን ያጥፋልን እያልኩ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስካገኛችሁ ድረስ ይመቻችሁ።